ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። ይህ ያለንበት ወር የዛሬ 11 ዓመት በዚህ ወር የጄንቢ ሚኒስትሪ ቲቪ ፕሮግራም ማሰራጨት የጀመርንበት ወቅት ነው። እግዚአብሔርን እጅግ አድርገን እናመሰግነዋለን። በእነዚህ 11 ዓመታት ውስጥ የረዳንን ምስጋና ልንሰጠው በፊታችሁ አለን። እስቲ እያመሰገነ ሁላችንም በአንድ ላይ በያለንበት እንጸልይ። የዘላለም አምላክ እግዚአብሔር አባት ሆይ ስምህ ብሩክ ይሁን። ስለዚህ ሰዓትና ጊዜ ስላገዝከን፣ በዚህ ሁሉ ዓመት ውስጥ አብሮነትህ ከኛ ስላልተለየ፣ በፊትህ መቆም ስለቻለን ስላገዘን ጸጋ እናመሰግናለን። በዚህ ደግሞ አብረውን ሆኖ ተሳታፊ ስለሆኑ ወገኖች እናመሰግናለን። ጌታ ሆይ አንተን ስላከበሩ፣ ስለተጠቀሙ፣ በዚህ አገልግሎት ውስጥ ያንተን ሐሳብ ስለተረዱ፣ ለልባቸው መልእክት ስለላክ፣ እኛንም መጠቀሚያ ስላደረክ ሁላችን ከያለንበት ምስጋናና ክብር ለአንተ እንሰጣለን። በጌታ በክርስቶስ ኢየሱስ ስም አሜን አሜን። ባለፈው የመጀመሪያው ክፍል ዝግጅታችን ላይ በዚህ በ11ኛው ዓመት የጄንቢ ሚኒስትሪ አገልግሎት የጀመርንበትን ጊዜ በማንሳት በእግዚአብሔርን በማመስገን ጀምረናል። ከዛ በኋላ ብዙ ሰዎችን ባርከናል። እግዚአብሔርን እጅግ አድርገን አመስግነናል። በገንዘባቸው የረዱንን፣ በሐሳባቸው የረዱንን፣ አጠገባችን ሆነው በብዙ ነገር የነበሩትን ግለሰቦችን፣ ቤተክርስቲያኖችን፣ ድርጅቶችን ሁሉ ባርከናል። እኔ መባረክ የቀረኝ እንግዲህ አንቺን መባረክ ነው። አንድ የእግዚአብሔር ቃል አለ በምሳሌ 27:2 ላይ ሌላው ያመስግን እንጂ አፍህ አይደለም የሚል ቃል አለ እና በእርግጥ እንደዚህ ለሚዲያ ፍጆታ ብለን የምንመሰጋገንበት ሳይሆን እግዚአብሔር ራሱ እኔና አንቺን በዚህ ትዳር ሲያጣምረን አንዱ በትዳር ካጣመረን ከዋና ምክንያቶቹ አንዱ የአገልግሎት ነው። እውነት ነው። ይህ ማለት በድፍረት እችላለሁ። እውነት ነው። እና በዚህ አገልግሎት ውስጥ ከአንቺ ጋር ባይሆን ወይም አንቺ ከኔ ጋር ባትሆኚ የምንሰራው ስራ አይደለም። ምክንያቱም በውስጡ በጣም ብዙ ነገሮች አሉ። አሁን ብዙን ምስጋናውን ድሉን ብቻ ስለምናወራ እንጂ ብዙ ነገሮች አሉ። በዝግጅት ወቅት የሚገጥሙ ነገሮች፣ ካሰራጨን በኋላ በማሰራጨት ውስጥ፣ በኤዲቲንግ ውስጥ፣ በምን ውስጥ ብዙ ነገር ነው የሚወስደው እና በዚህ የእግዚአብሔር የኔና ያንቺን ጥምረትን እግዚአብሔር ማድረጉ ለዚህ አገልግሎት በጣም ትልቅ እንትን እንዳለው ነው ማስበው እና እግዚአብሔርን እኔ ስላንቺ አንቺም ስለኔ የምታመሰግኝ እንደሆነ በዚህ በጣም እርግጠኛ ነኝ። እውነት ነው። እግዚአብሔር ይመስገን። አይ ይሄ ዝም ብለን ፍለፊት የምንሞከሻቸው ጉዳይ ሳይሆን እግዚአብሔር በእኛ አልፎ የሰራውን ድንቅ ነገር ለማውራት እድል ስላገኘን ነው። ሌላው ደግሞ በዚህ ሁሉ ዓመታት ውስጥ ብቻዬን አይደለሁም ይሄን እየሰራሁ ያለው። አንተ ይበልጡን ስራ ብዙውን ሰርተሃል፣ አግዘዋል። ስራው ለመተህ እንደገና ይሄንን ለመስራት በጣም ብዙ ዋጋ ነው የምትከፍለው። አንዳንዴ እንቅልፍ የማተኛውም ይበዛል። ሌሊቱን ሙሉ ቁጭ ብለህ የምትሰራበትም ጊዜ አለ። እንዲሁ አይደለም ለነዚህ ወገኖች እኮ ይሄ ፕሮግራም የሚቀርበው በብዙ ዋጋ መክፈል፣ በብዙ ትግል፣ በብዙ ጫና ውስጥ እያለፈን ነው የሚሰራውና እግዚአብሔር ስላገዘ ስላንተም እግዚአብሔርን እጅግ አድርጌ አመሰግነዋለሁ። እግዚአብሔር ጸጋ ስለሰጠህ ነው እያንዳንዲቷን ነገር ኤዲቲንጉን ሁሉን ነገር የምታደርገው አንተ ነህ። ስለዚህ ብዙ ህዝብ አብሮን ተሰልፎ አይደለም ይሄ ስራ እየተሰራ ያለው፣ በሁለት ሰው ነው። ይሄ ደግሞ ብዙ ሰዎች እየተጠቀሙበት ነው። 1,000 2,000 10,000 ያሳድዳል እንደሚል ብዙዎችን እያሳደደ የሚደርስ የወንጌል እውነት ነው በእኛ እንዲተላለፍ እግዚአብሔር የፈቀደው። ይሄ ከሱ ጸጋ የተነሳ ነው። ብርታትና ብቃት ወይም ችሎታ ስላለን ሳይሆን እኛ እንዲህ አድርጎ መጠቀሚያ ስላደረገን እግዚአብሔር ይመስገን። እግዚአብሔር ይመስገን። በእውነት ከዚሁ ከኛም ጋር አብሮ ደግሞ ከኛም ጥምረት ጋር አብሮ በዚህ አገልግሎት ጅማሬ ላይ ካስታወሽ ልጆቻችን በጣም ተሳትፎ ነበራቸው። አንዳንድ ጊዜ ትምህርት ሆምወርካቸውን ጨርሰው ስራቸውን ሰርተው ከዛ እንደምንም በቃ እስኪጨርሱ አድርገን ከዛ ለዛ ቅድሚያ ሰጥተን ከዛ የኛን ስራ ሲሰሩ እስከ ሚድናይት ድረስ ሊያመሹ ይችላሉ።
እነሱም የራሳቸውን ፕሮግራም እንዲጀምሩ እናበረታታቸው ነበር። በወቅቱ በሃይ ስኩልም በኮሌጅም ሆነው ብዙ ረድተውናል በዚህ አገልግሎት። ይሄን አገልግሎት በእውነት እንደራሳቸው አድርገው የሚወዱት አገልግሎት ነው። ዛሬም ድረስ በእድሜ አድገዋል፣ ከፍ ብለዋል፣ ግን በሐሳብ በተለያየ ነገር ይረዱናል። በይበልጥ በዚህ በሶሻል ሚዲያዎች ላይ በቲክቶክ በኢንስታግራሞች ላይ ፕሮግራሞቻችን የበለጠ እንዲተዋወቁ በማድረግ አሁንም ድረስ ይሰራሉ። እግዚአብሔርን ስለሱ እናመሰግናለን። ጌታ ቢፈቅድ ደግሞ ያው በቅርቡ ፖድካስቶችን እየሰራን ነው። እግዚአብሔር ደግሞ በዚህም ነገር እየረዳን ነው። አሁንም አብረውን ስላሉ ስለነሱ መታዘዝ እግዚአብሔርን ደግሞ እንባርካለን። እነሱንም እግዚአብሔር ባሉበት ይባርካቸው እንላለን። ዛሬ ከኛ ጋር የሉም፣ የራሳቸውን ህይወት እየኖሩ ነው። እግዚአብሔርን ደግሞ ስለዛ እናመሰግነዋለን። እንግዲህ ብንለው የማያልቅ ትልቅ ነገር ነው እግዚአብሔር ያደረገልን። ይሄ 11 ዓመት በእውነት ቀላል ነገር አይደለም። እንዳይቋረጥ እግዚአብሔር ረዳን። በቃ እግዚአብሔር አገዘ። እግዚአብሔር ይመስገን። በእውነት ከኛ የሆነ ነገር ስላልሆነ እግዚአብሔርን በሚቀጥለው ዝማሬ እንድናመሰግነው ከናንተ ጋር እንፈልጋለን። ባለፈው ሳምንት እንደነገርናችሁ ይሄንንም ዝማሬ ከዚህ በፊት በነበረን ስርጭት ላይ ያቀረብነው ነው። የመልክ የቁመና ለውጥ ታያላችሁ። እግዚአብሔር ግን እስካሁን በጸጋው አግዞናለን። ወደ ዝማሬው አገልግሎት እንሄዳለን። አብራችሁን ቆዩ። በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ አንተ ነህ ጌታዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ አንተ ነህ ጌታዬ አንተ አምላኬ እስቲ ላመስግን አንተ አምላኬ እስቲ ላመስግን አንተ አምላኬ እስቲ ላመስግን በሕይወት ጠብቀህ እኔን በማቆም አንተ አምላኬ እስቲ ላመስግን አንተ አምላኬ እስቲ ላመስግን አንተ አምላኬ እስቲ ላመስግን በሕይወት ጠብቀህ እኔን በማቆም በሕይወት መኖሬ በደስታ መዘመሬ ካንተ
የሚደጋግፍ አንተነህ ጌታዬ አንተነህ ጌታዬ አንተነህ ጌታዬ መኖሪያዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ አንተ ነህ ጌታዬ አንተ አምላኬ እስቲ ላመስግንህ አንተ አምላኬ እስቲ ላመስግንህ አንተ አምላኬ እስቲ ላመስግንህ በሕይወት ጠብቀህ እኔን በማቆም ወዳጄ መሆን በተግባር አየሁ ነፍስህን ስለኔ ሰጠኸኝ መድን አላወዳድር በሌላም አልተካ በራሴ ቃል ገባ በፍቅርህ በአንተ ነው መኖሬ በውበት አምሬ ለዚህ መድረሴ አንተ ነው ኢየሱስ ምን ዋስትና አለኝ ካንተ ሌላ የሚገኝ በዘመኔ ሁሉ የሚደጋግፍ አንተ ነህ ጌታዬ አንተ ነህ ጌታዬ አንተ ነህ ጌታዬ አንተ ነህ ጌታዬ መኖሪያዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ አንተ ነህ ጌታዬ አንተ አምላኬ እስቲ ላመስግንህ አንተ አምላኬ እስቲ ላመስግንህ አንተ አምላኬ እስቲ ላመስግንህ በሕይወት ጠብቀህ እኔን በማቆም የሌለ የነፍሴ ወዳጅ አንተን የሚመስል አንድም አቻ የለም በችሎታ ልቀህ ከሁሉም በላይ ነህ ምስጋና ልስጥህ በከፍታ እስቲ ባንተ ነው የምትሉ ዘምሩ ባንተ ነው መኖሬ በውበት አምሬ ለዚህ መድረሴ አንተ ነው ኢየሱስ ምን ዋስትና አለኝ ካንተ ሌላ የሚገኝ በዘመኔ ሁሉ የሚደጋግፍ አንተ ነህ ጌታዬ አንተ ነህ ጌታዬ አንተ ነህ ጌታዬ መኖሪያዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ በዘመኔ ሁሉ ከለላዬ አንተ ነህ ጌታዬ
አምላኬ እስቲ ላመስግን አንተ አምላኬ እስቲ ላመስግን በሕይወት ጠብቀ እኔን በማቆም ስላለ የቀናው ጠላቴ ብዙ ቢታገል ቢያጠፋው ወዳጄ የሆንከ ስራውን አፈረስከ አልፈቀድክለት ምን ዋስትና አለኝ ካንተ ሌላ ሚቀር በዘመኔ ሁሉ የሚደጋግር እስቲ አንተ ነህ ጌታዬ በሉት አንተ ነህ ጌታዬ አንተ ነህ ጌታዬ በዘመኔ ሁሉ ከለላዬ አንተ ነህ ጌታዬ አንተ አምላኬ እስቲ ላመስግን አንተ አምላኬ እስቲ ላመስግን አንተ አምላኬ እስቲ ላመስግን በሕይወት ጠብቀ እኔን በማቆም ባለፈው ሳምንት በ2018 እህታችን አበባ ከሻምበርግ በዚህ አገልግሎት ጅማሬ ዙሪያ አጠናክራው የነበረውን ልዩ ዝግጅት ክፍል 1 አቅርበንላችሁ ነበር። መነሻችንን በጥልቀት የዳሰሰውን ዝግጅቷን ካቀረበችልን በኋላ እንዴት ወደዚህ የሚዲያ አገልግሎት እንደገባን ልትተርክልን ለዛሬ ቀጠሮ ይዘናል። አሁን ያንን ክፍል 2 ዝግጅት እናቀርብላችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ባለፈው ሳምንት ስለ GNB TV ሚኒስትሪ ያቀረብኩላችሁ ታሪካዊ አጭር ዳሰሳ ብዙዎቻችሁ እንደወደዳችሁትና ብዙ ትምህርትም እንዳገኛችሁበት ስለሰጣችሁት አስተያየት በሙሉ እግዚአብሔር ይባርካችሁ እላለሁ። አበባ እባላለሁ። የታሪክ ዳሰሳውን መረጃ ያገኘሁት ከአገልጋዮቹ የታሪክ ማህደር ነው።
ባለፈው ሳምንት ብሩክታዊት በሆስፒታል ውስጥ ሆና ስለወሰነችው አስገራሚ ጭካኔ የተቀላቀለበት ውሳኔዋ ከነገርኳችሁ በኋላ ታዲያ GNV TV ሚኒስትሪ እንዴት ተጸነሰ እንዴትስ ተወለደ የሚለውን ጥያቄ በዛሬ ታሪክ ዳሰሳዬ ለነግራችሁ ተቀጣጥረን ነበር የተለያየ ነው። ነገሩ እንዲህ ነው። ያ ከባድ ሁኔታ በህይወታቸው የተከሰተበት ወቅት ጌታ ያውቃልና ብሩክታዊት አብረው አገልግሎት የጀመሩበት 30ኛ ዓመቱ የሚሆንበት ወቅት በመሆኑ በሁለቱም ልብ አንድ ሐሳብ ነበር። እንግዲህ 30 ዓመት ሞላ። እግዚአብሔር ረዳን። በብዙ ድካም፣ በብዙ መውደቅ፣ በብዙ መነሳት እዚህ ደረስን። ታዲያ ይሄ 30 ዓመት እንዲሁ በከንቱ ዝም ብለን ከምናሳልፈው ለምን ከኋላችን ላለው ትውልድ ትምህርት እንዲሆን አንድ ዶክመንተሪ ፊልም አዘጋጅተን ለምን እንደው በሆነ የቴሌቪዥን ጣቢያ ወይም በኢንተርኔት ዝም ብለን አንለቀውም ተባባልንና ወዲያው ወደ አምሯችን የመጣው የኤልሻዳይ የቴሌቪዥን ጣቢያ ነበር እና እንደው የአንድ ሰዓትም ካልተቻለ ደግሞ የግማሽ ሰዓትም ጊዜ በሁለት ዙር የአየር ሰዓት ሰጥተውን ለምን ለትውልዱ እንዲያየው ይሄን አናድርግም የሚል እንደው በጎ አስተሳሰብ ወደ አምሯችን መጣ። ስለዚህ ይህን ጉዳይ ለሚመለከታቸው የኤልሻዳይ ቴሌቪዥን ኔትወርክ ባለራዮች ከሆኑት ወገኖች ጋር ግንኙነትን በመፍጠር ለምን 30ኛ ዓመቱን በዚህ መልክ አናሳልፈውም የሚል ሐሳብ በጣም እንወያይበት ነበረ እዛ በሆስፒታል በነበረችበት ጊዜ። እንግዲህ ይህንን ሐሳብ ይዘው ለኤልሻዳይ የቴሌቪዥን ኔትወርክ ባለራይ ለሆኑት ለፓስተር በለጡና ለፓስተር አበራ ኢሜል አደረጉላቸው። እነዚህም ወገኖች ምላሻቸውን በኢሜል ሳይሆን በስልክ ደውለው ነገሯቸው። ምላሻቸውም ጌታ ያውቃልና ብሩክታዊት ያልጠበቁት ምላሽ ነበር። የዛሬ 3 ዓመት ከፓስተር በለጡ የተሰጣቸውን ምላሽ ጌታ ያውቃል እንዲህ ያስታውሰዋል። በእውነት እዚህ ላይ ልናገር የምፈልገው ፓስተር በለጡ በዚያን ቀን በስልክ ደውላ ታናግረን የነበሩት ነገሮች በሙሉ ማመን እስከሚያቅት የነበረ ሰማት የነበረው። እዚህ ላይ ማንሳት የምፈልገው ነገር ቢኖር ብዙ ጊዜ ጌታ ቀድሞ የሚከፍታቸው በሮች ሌላውን እና ቀጣዩን በር መክፈቻ እንደሚያደርገው ያስተዋልኩበት ሁኔታን በዛው ትምህርት እንዲሆን ባካፍል ደስ ይለኛል። ወደ አሜሪካ ከመጣን በኋላ በዋናነት የምንሰራው ስራችን ኑሯቸውን በአሜሪካና በአውሮፓ ያደረጉ የመካነ ኢየሱስ ቤተክርስቲያን አባላት በሆኑ ወገኖች የገንዘብ ድጋፍ የሚካሄድ የቤተክርስቲያኒቱ የቴሌቪዥን ፕሮግራም ተቋቁሞ ያንን ፕሮግራም በየሳምንቱ እያቀናበርን በኤልሻዳይ እንዲታይ ወደ እንግሊዝ ሀገር እየላክን ስለነበር አልፎ አልፎ ከተለያዩ ከተሞች በቃል የሚያገለግሉ ቄሶችና ወንጌላውያን እንደዚሁም አገልጋዮች ስብከቶቻቸውን ሳይልኩልን ሲዘገይ እንደዚሁ በአንዳንድ ልዩ ልዩ ወቅታዊ ጉዳዮች ላይ አጭር ፕሮግራም መስራት ሲያስፈልግ እኔና ብሩክታዊት እየሰራን በመካነ ኢየሱስ ቻናል ላይ ስለምናስተላልፍ ከነ ፓስተር በለጡና ፓስተር አበራ ጋር በግል ከሚያውቁን አገልግሎታቸው በተጨማሪ በመካነ ኢየሱስ ፕሮግራም ላይ የምንሰራቸው ነገሮች በእነሱ ዘንድ እንዲያስቡበት ያደረጋቸው ነገር እንደነበረ ያኔ በስልክ ደውላ ስትናገር ነው እንደ ዋና ምክንያት አድርጋ ያነሳችው ንግግሯ። ለዚህ ነው እንግዲህ ጌታ አንዱን በር ሲከፍት የሚቀጥለውን ይከፍትበታል ያልኩበት ምክንያት። እግዚአብሔር ወደዚህ ምድር መተን የመካነ ኢየሱስን ቤተክርስቲያን የቴሌቪዥን ፕሮግራም እንድንሰራ እግዚአብሔር በር ከፈተ። ለጄኤንዲቪ ደግሞ የሚቀጥለውን በር ከፈተና እንዲህ ያረገ ነው የሚሄደው እና በስልክ ከፓስተር በለጡ ጋር ስትነግረኝ ምን አለች? በመካነ ኢየሱስ የምታስተላልፏቸው አንዳንድ ዝግጅቶቻችሁን ስመለከት በመድረክ ላይ ከምትሰጡት አገልግሎት በተጨማሪ በውስጣችሁ ከሚዲያ ጋር የተያያዘ ገና በሚገባ ያልተገለጠ ብዙ የተቀመጠ ጸጋ እንዳላችሁና ለሚዲያው እንግዳ እንዳልሆናችሁ እያየን ነው። እንደው ታዲያ አሁን እንደጠየቃችሁን የአንድ ሰዓትና የ2 ሰዓት እንደው የግማሽ ሰዓት የአየር ጊዜ ሳይሆን ለምን የራሳችሁን ፕሮግራም በየሳምንቱ እያቀናበራችሁ ብትልኩልን እኛ የ30 ደቂቃ አየር ሰዓት እንሰጣችኋለን። ጥሩ ሰዓት ቅዳሜ ጠዋት ሰው በቤቱ ሆኖ ቁርሱን እየበላ ጠዋት ሊያዩበት የሚችል ጥሩ ሰዓት አሁን ክፍት ቦታ አግኝተናል፣ እዛ ላይ ለምን አታገለግሉ ማለት። እኔ በእውነት ጆሮዬን ማመን ነው ያቃተኝ። ምክንያቱም ይሄ ረጅም ዘመን በውስጥ እሽትመኙ የነበረው ነገር ድንገት ሲመጣ የምትደነግጩን ያክል አይነት ድንጋጤ ነው። በእውነት እግዚአብሔር ይባርካቸው ማለት እወዳለሁ በዚህ አጋጣሚ። እንግዲህ ይህ ሁኔታና
ግጥምጥሞች ነበር GNB TV ሚኒስትሪ እንዲቋቋም ምክንያት የሆነው። በዚህ አጋጣሚ የኤልሻዳይ የቴሌቪዥን ኔትወርክ ባለራዕዮችን እና አብረዋቸው የሚሰሩትን በሙሉ ለዚህ አገልግሎት መጀመር ምክንያት ስለሆኑ እግዚአብሔር ይባርካቸው ልንላቸው እንወዳለን። ምክንያቱም አንደኛ የሰዎችን ጸጋ የማየት ነገራቸው፣ ሁለተኛ ደግሞ ጥቂት ነገር ተጠይቀው ሰፊን ነገር እንደሰጡ ጌታም ለነሱ አሁንም ካሉበት እና ይሄ ሰፊ ነው ከሚሉት ነገር በላይ በነገር ሁሉ መስፋፋትን ያብዛላቸው እንላለን። በነገራችን ላይ የዚህ የቴሌቪዥን አገልግሎት በሮች ከሁሉም አቅጣጫ እየተከፈተ ባለበት ወቅት ብሩክታዊት ከነበረችበት ከዛ ድንገተኛና አስደንጋጭ ሁኔታ አገግማ እንደዚህም ሰውነቷ ትልቅ መሻሻልን አሳይቶ ከሆስፒታል ወጥታ በተመላላሽ ሕክምናዋን እንድትቀጥል የተደረገበት ጊዜ ውስጥ ነበረች። በርግጥ ሙሉ ለሙሉ ከህመሟ ባትድንም አሁን ከዊልቸሯ ላይ ተነስታ በበትር ተደግፋ መራመድ ጀምራለች። የፈውሷ ፍጥነት ልክ እንደ አገልግሎቱ በር የመከፈት ፍጥነት ነበረው። እሷ በኦክቶበር ወር አጋማሽ ሆስፒታል ገብታ እንደዛ ተስፋ ቆርጠው እንዳልተደናገጡ በኖቬምበር አጋማሽ ከሆስፒታል ወጥታ በዲሴምበር መጨረሻ የምትደገፍበትን በትሯን ጥላ ራሷን ችላ ሙሉ ለሙሉ መራመድና መሮጥ ጀምራ ነበር። ታዲያ በጃንዋሪ በጂኤንቢ ሚኒስትሪ ቴሌቪዥን ላይ የሚተላለፉትን ፕሮግራሞች ቀረጻዎችንም ጀምረው ነበር። ቀን ቀን ሆስፒታል ሄዳ ሕክምናዋን ስትወስድ ትውላለች። ወደ ማምሻው ላይ ልጆቻቸው ሲመጡላቸው ደግሞ ቀረጻውን ያካሂዳሉ። የደስታዬ ምንጭ ኢየሱስ ጌታዬ አይወድም እንዲፈስ በከንቱ እንባዬ ስጨነቅ አይወድም ስሞላ በሐዘን ኑሮዬን ሲለወጥ በጭንቅ በሰቀቀን ስስቅ ደስ ይለዋል ከኔ ጋር ይስቃል ሁሌ በደስታ ፊቴን ማየት ይሻል አይወድም ሐዘኔን መቸገር ጭንቀቴን ማየት አይፈልግም ተጨማዶ ፊቴን ኢየሱስ የደስታዬ ዋና ኢየሱስ ሐዘኔን ሚጠላ ኢየሱስ ስኬቴን የሚሻ ኢየሱስ ሆኖኛል መሸሻ ኢየሱስ የደስታዬ ዋና ኢየሱስ ሐዘኔን ሚጠላ ኢየሱስ ስኬቴን የሚሻ ኢየሱስ ሆኖኛል መሸሻ። እንዲህ እያሉ ልክ በፌብሩዋሪ 7 2015 የመጀመሪያው የጂኤንቢ ቲቪ ሚኒስትሪ ወደ ተመልካቾች ቀረበ። ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ ሰው ሁሉ ምስጋናውን ለጌታ ማስገባት ጀመረ። ሰይጣን አፈረ። ቁጭ ብዬም አገለግለዋለሁ ብላ እንደወሰነች ያንን የውሳኔ ቃል ጌታ ግን ቆመሽ ታገለግኛለሽ ብሎ ጭራሽ የመጀመሪያው ዝግጅት ላይ ቆማ የእግዚአብሔር ቃል አካፈለች። ይህ ለጠላት ትልቅ ሽንፈት ሆነ። የጂኤንቢ ቲቪ ሚኒስትሪ ገና ከመጀመሩ ነበር በሰዎች ልብ ውስጥ ጌታ ሞገስ ሆኖት ዘልቆ የገባው። ብዙዎች መጽናናት ጀመሩ። ለብዙዎች በረከት ሆነ። በአረብ ምድርና ቤተክርስቲያን በሌለበት ቦታ ያሉ ሰዎች በቋንቋችን ጌታን የምናመልክበት ቤታችን ድረስ መጣልን እያሉ ጌታን ማመስገን ጀመሩ። ለጂኤንቢ ቲቪ ሚኒስትሪ ግን ብዙ ፈታኝ ነገሮች ነበሩበት። አንዱና ትልቁ ከፍተኛ የሆነው የማቴሪያል እጥረት ስለነበረባቸው ባላቸው ነገር ለመጠቀም በብዙ ችግር ተቀናብሮ የሚቀርብ ዝግጅት ነበር። ጌታ ግን የነበራቸውን ጉድለት ሁሉ ሸፍኖ ለብዙዎች መጽናኛና በረከት ያለው የቴሌቪዥን አገልግሎት አድርጎት ነበር።
እስኪ በመጀመሪያዎቹ ወቅት እንዴት ባለ ሁኔታ ይሰሩ እንደነበር ጥቂት ላሳያችሁ። እንግዲህ እንደምትመለከቱት አይነት ባለ ሁኔታ ይዘጋጅ የነበረው ይህ ፕሮግራም ከሁሉም አቅጣጫ ግን በሚመጣው የሰዎች ምስክርነት ለሚያገለግሉት ለጌታ ያውቃልና ብሩክታዊት ትልቅ ማበረታቻ ሆኖላቸው ነበር። ይህን ሁኔታ ጌታ ያውቃልና ብሩክታዊት እንዲህ በማለት ይናገራሉ። ሁሉ ጊዜ አንድ ዝግጅት ባየር ላይ ከተለቀቀ በኋላ ልክ የሆነ ትልቅ ሸክም ከላይ ላይ እንደተቃለለ አይነት ስሜት ይሰማኝና ወዲያው ደግሞ ለሚቀጥለው ሳምንት የሚሆን ደግሞ ሌላ ሸክም ደግሞ ይጨመርብኛል። ምክንያቱም ሌላ ዝግጅት ደግሞ በማስፈለጉ ማለት ነውና ይህ እንግዲህ የማያቋርጥ የሥራው ስሜት እንደሆነ ብቻ አላስብም። ትክክለኛ ከጌታ የተሰጠን የአደራውና የጥሪው ጸባይ እንደሆነ ነው የማስበው። ይህ ሁኔታ ታዲያ በውስጥ እያደገ ያመጣው ሌላው ባህሪ ደግሞ በየጊዜው እየጨመረ የመጣው ጌታ በውስጣችን የሚያስቀምጣቸው ሐሳቦችና የሚያፈልቃቸው ዝማሬዎች ለካ በመስጠት ውስጥ መቀበልም አለ የሚለውን በተግባር እንዳየው አድርጎኛል። የጂኤንቢ ቲቪ ሚኒስትሪ አገልግሎቱን መስጠት ከጀመረ ጊዜ ጀምሮ በአገር አቀፍ ደረጃ በዓለም አቀፍም ደረጃ እንኳን ሳይቀር አንዳንድ እንግዳ ነገሮች ተከስተው ያውቃሉ። ለምሳሌ በሊቢያ በአይሲስ በተጨፈጨፉት ወገኖች ጉዳይ የጂኤንቢ ቲቪ ሚኒስትሪ ርዕሰ ጉዳይ ሆኖ አስተናግዶታል። በአገራችንም የተለያዩ የንስሐና የምልጃ ጸሎቶች በተደረጉ ጊዜ ጂኤንቢ ቲቪ ሚኒስትሪ ያንንም የራሱ ርዕሰ ጉዳይ አድርጎት ፕሮግራሞቹን በማቀናበር ለተመልካቾች አቅርቧል። እንደነዚህ አይነት ዝግጅቶች በወራዊው ወይም በአመታዊ ፕሮግራም እቅዶች ውስጥ ይሆናል ተብለው ተገምተው ሳይሆን በድንገት የተከሰቱ ጉዳዮች በመሆናቸው ጂኤንቢ ቲቪ ሚኒስትሪ እንዴት ባለ መልኩ ነው ወደ እነዚህ ድንገተኛ ርዕሰ ጉዳዮች በአጭር ጊዜ አቀናብሮ የሚያቀርበው የሚል አንዱ ጥያቄ ነበር። ያገኘሁት ምላሽ ይህ ነው። ብዙ ጊዜ ከወቅቱ ጋር የሚሄዱ ዝግጅቶች እንዲሆኑ በተቻለ መጠን እንጥራለን። ለምሳሌ በአገራችን ታላቅ የሐዘን ጊዜ ሆኖ እኛ የምስጋና ወይም የድል የፍንጥዝያ ዝማሬን ብናስተላልፍ ህዝቡ ካለበት ሁኔታ ጋር የማይሄድ ነገር በመሆኑ ትዝ ይለኛል። እንደውም አንድ ጊዜ ለሳምንት የሚሆን ዝግጅታችንን አሰናድተን ልክ ወደ ኤልሻዳይ ወደ እንግሊዝ ሀገር ልንልከው ስንል በሊቢያ የወገኖቻችንን የመታረድ አሳዛኝ ወሬ ተሰማ። ስለዚህ በ2-3 ቀናት ውስጥ ከጉዳዩ ጋር የሚሄድ ሌላ ፕሮግራም ተዘጋጅተን ማቅረብ ነበረብን። ታዲያ በእውነት ጌታም ረዳን፣ ጥሩ ነገር ለህዝቡ ለማቅረብ ቻለን። አስታውሳለሁ በዛ ዝግጅት የብዙዎችን ልብ ጌታ እንዳጽናና ብዙዎች እንደተባረኩበት ጽፈውልናል። በእኛ ስራ ላይ ግን የሚፈጥረው ትልቅ ውጥረት ይኖረዋል። ምክንያቱም በአጭር ጊዜ ውስጥ አቀናብሮ ምስሉን ምኑን አዋህዶ ለማቅረብ ማለት ነው። ሁሉ ጊዜ ግን ውጤቱን ስናይ ያንን ሁሉ ውጥረት እንረሳውና ለሌላው ስራችን እንድንሰናዳ ያደርገናል። የጂኤንቢ ቲቪ ሚኒስትሪ ትልቁ ጌታ የሰጣቸው መሳሪያ ዝማሬያቸው ነው ብሎ ለመናገር የሚያስደፍረን በዚህ ባለፉት 3 አመታት እንኳን በቁጥር ብዙ የሆኑ ዝማሬዎች በአየር ላይ ተለቀዋል። በዚህ ጉዳይ ላይ የብሩክታዊት ምላሽ ይህ ነበር። ይህ የቴሌቪዥን አገልግሎት ብዙ የሚያስፈሩን አካሄዶች ወደ ውስጥ ዘልቆ በገባን ቁጥር እየለመድናቸውና ከጌታ ጸጋ የተነሳ እንጂ ከኛ ዕውቀትና ጥበብ እንደዚሁም ችሎታ እንዳልሆነ
እያረጋገጥን የመጣንበት አገልግሎት ሆኖ ነው ያገኘነው። ሳምንቱን ሙሉ አዳዲስ ዝማሬዎች ለመቀበል አዳዲስ ሐሳቦችን ለማግኘት በሚጓጓ ማንነት ውስጥ ሆነን ነው አገልግሎት ውስጥ የገባነው። ይሄ ደግሞ ወደ ሌላ አስተሳሰብ እየወሰደን ነበር። በሰጠን ቁጥር የመቀበል መርህ በሚገባ በተግባር ያየነው ትልቅ ጉዳይ ነው። እስከዛሬ በአገልግሎታችን ዘመን ለሕዝብ በየሳምንቱ ዘመርን ከምንለው በበለጠ መልኩ ነው ወደዚህ የቴሌቪዥን አገልግሎት ከገባን በኋላ ያቀረብነው። ታዲያ የሚገርመው በዛው ልክ ደግሞ አዳዲስ ዝማሬዎችን በሳምንት ውስጥ አንድ ጊዜ ከ4 በላይ ዝማሬዎችን የምንቀበልበትም ጊዜ ገጥሞን ያውቃል። ይህ እንግዲህ በእኛ ችሎታ የሆነ ነገር ሳይሆን ሕዝቡን ሊያገለግል የፈለገው መንፈስ ቅዱስ በእኛ ውስጥ ሆኖ እያለፈ እንደሆነ ነው የተረዳ ነው። ይህ የጂኤንቢ ቲቪ ሚኒስትሪ በዚህ ባለፉት 3 ዓመታት በእግዚአብሔር ጸጋ ያከናወናቸውን ተግባራትና ፍሬያማነት ብዙ ብናወራው ምስጋናውንና ክብሩን ለአምላካቸው እናበዛለት እንጂ የሰዎችን ጀብዱ የማውራትና የመዘከር ሁኔታ እንዳልሆነ ሁላችሁም እንድትረዱት እንፈልጋለን። ዛሬ ጂኤንቢ ቲቪ ሚኒስትሪ በአሜሪካን ሀገር ህጋዊ ፈቃድ ያለው ድርጅት ሲሆን 7 አባላት ባሉት ቦርድ የሚመራ ተጠያቂነትን የሚያምን አገልግሎትም ነው። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 8 ላይ የጌታን ድምጽ ማንን እልካለሁ ማንስ ይሄድልናል ሲል ሰማው እንደሚል በምትችሉት ሁሉ ከጎናቸው እንድትቆሙ ግብዣዬን አቀርብላችኋለሁ። ማንን እልካለሁ ማንስ ይሄድልናል ብሎ ለሚጠይቀው አምላክ ምላሻቸውን ለሚሰጡ ሁሉ አብረናቸው በአካል ባንላክ እንኳን እሺ እኔ ሄዳለሁ ከሚሉት ጋር በገንዘባችን በእውቀታችንና በጊዜያችን አብረናቸው ልንሄድ እንደምንችል ስንቶቻችሁ ታውቁ ይሆን? በተከታታይ ስለ ጂኤንቢ ቲቪ ሚኒስትሪ አገልግሎት ሳቀርብላችሁ የነበረው አጭር ታሪካዊ ዳሰሳ በዚህ ያበቃል። ይህን አገልግሎት በተለያዩ መንገዶች አብሬያቸው እቆማለሁ የምትሉ በስክሪኑ ላይ በምትመለከቱት አድራሻ ጻፉ። ጌታ ሁላችሁን ይባርክ። አበባ ነኝ ከሻምበል። የታችን አበባን አሁንም ጌታ ይባርክሽ እንላታለን። እንግዲህ እንደሰማችሁት በዚህ ሁሉ ሁኔታ ውስጥ አልፎ ጂኤንቢ ሚኒስትሪ የሚዲያ አገልግሎቱ ተጀምሮ ዛሬ ደግሞ ለ11ኛው ዓመት እግዚአብሔር አድርሶናል። እግዚአብሔርን ስለዚህ እጅግ አድርገን እናመሰግነዋለን። እስቲ አሁን እዚህ ላይ ቆም አድርገን በባለፉት 11 ዓመታት ቅንብሮቻችን ጊዜ ካቀረብንላችሁ ዝማሬዎች ውስጥ እናካፍላችኋለን። በእርግጥ ይህ ከዚህ በኋላ የምናካፍላችሁ ዝማሬዎች በሙሉ ዝማሬውን ሳይሆን ሙሉ ዝማሬውን ሳይሆን ከጥቂት ቁጥሮችና አዝማቾቹ ጋር ብቻ ነው የምናቀርብላችሁ። ይህንን የምናደርግበት ምክንያት አለን። ይህንን አገልግሎት ስንጀምር እግዚአብሔር አንዱ በእነዚህ ባለፉት 11 ዓመታት ያለማመደን አስደናቂ ነገር ለምስክርነት እንዲሆንላችሁ ነው ይህንን የምናደርገው። በየሳምንቱ ዝማሬዎችን ስለምንለቅ እንዴት የዝማሬው ጸጋ ይትረፈረፍልን እንደነበረ ልንነግራችሁ እንወዳለን። ከነዚህም ውስጥ ቃሉን እንዘምር የሚለው ክፍለ ጊዜያችንን ታስታውሳላችሁ እና ስለዚህ ነገር ጥቂት ብንላቸው ደስ ይለኛል። የባለፈው ሳምንት ፕሮግራማችን ላይ በክፍል 1 ዝግጅታችን ላይ አንድ ነገር ብለሽ ነበር። በመስጠት መቀበልን የተለማመድንበት አገልግሎት ነው። አዎ ከዚያም በፊት ከዛሬ 11 ዓመት በፊት በመናገለግላቸው አገልግሎቶች በየመድረኩ አገልግሎትን ስለምናገለግል እግዚአብሔር ይሰጠናል። እግዚአብሔር አይሰጠንም ነበር ለማለት ሳይሆን ይሄኛው ግን የማያቋርጥ ነው። በየሳምንቱ የሚካሄድ ፕሮግራም ነው። በየሳምንቱ ደግሞ አንድ መዝሙር አትደጋግመኝ። መዝሙር መለወጥ አለበት። ከምናቀርበው መልእክት ጋራ የሚገናኝ ዝማሬ ማቅረብ አለብንና አንዱ በዝግጅታችን ውስጥ በቃ ያጨናንቀን የነበር ወይኔ ስለዚህ ነገር ነው የምናገር ከዚህ ጋር የሚሄድ መዝሙር ምን አለ ከዛ በኋላ እንጽፋለን ዜማው ይመጣል ያንን እናጠናለን ለማመዳለን ስቱዲዮ ውስጥ እንቀዳለን ይሄ ሁሉ በአንድ ሳምንት ውስጥ የሚሆን ነገር ነው አንዳንዴ ተከታታይነት ያለው ልክ እንደ ኤፌሶን ለምሳሌ ስለ ውጊያ ሊሆን ይችላል ስለ ኢየሱስ ምሳሌ ሊሆን ይችላል
እንዲህ አይነት ረጅም ደግሞ ነገር ሲሆን ለሚቀጥሉት ሁሉ ትምህርቶች መዝሙርም አብሮ መዘጋጀት አለበት። ይሄ ማለት አዲስ መዝሙር ነው የሚጻፈው ማለት ነው። እና በእውነት እግዚአብሔር ሌላ ልምምድ ውስጥ ነው የከተተን። ከዚያ በኋላ ወደ ምን መጣን እንዴ? ጥቅሱንስ እንዳለ ብንዘምረው እኮ ወደ ዜማ ብንለውጠው የበለጠ የእግዚአብሔር ቃል ነው። ያ ደግሞ የበለጠ ጉልበት ይሆነዋል፣ መልእክት ይኖረዋል። እና ብዙ ጥቅሶችን በቃላቸው የማያውቁ ሰዎች እነዚህ መዝሙሮች እየሰሙ ጥቅሶቹን በቃላቸው የመያዝ በዜማ ሲሆን ደግሞ የበለጠ መንፈስ አለው ይያዛልም። ለዛ ነው እና እግዚአብሔር በጣም አለማምዶናል። ያንን ነው እንድናሳያቸው ኮሌክቲቭን እናሳያቸው። እግዚአብሔር የማያቋርጥ ምንጭ ከፍቶልን ነበረ ከኛ ስለሆነ ሳይሆን የሆነ ቃል አምጥቶ ውስጣችን ሲፈስ ያ ሲብሰለሰል ዜማ ሆኖ ሲመጣ መልእክት ሆኖ ሲመጣ እንደዚሁም ደግሞ አሁን እንደተናገርከው ይሄ ቃል በራሱ ብርቱ ስለሆነ ቃሉን እንዘምር ብለን ወደዚህ ዝማሬ እንድንዘምር ያገዘን እሱ ራሱ ነው። ምክንያቱም ቃሉ በውስጣችን እንዲተከል ስለሚያስፈልግ እሱ ሲተከል የሚያፈራው ነገር አለ። የኛ ግንዛቤ ሳይጨመርበት ቃሉ ብቻው መልእክት ሆኖ ሲመጣ የሚሰራው ስራ የሚበልጥ ይሆናል። ስለዚህ እግዚአብሔር ይመስገን በምንረዳው በማይገባን መልኩ ብቻውን ራሱ ያገለግል ነበር ብንለው ይሻላል። በጣም እሱ ይበልጣል። ይሄ በጣም እውነት ነው። ለኛም በረከት ነው የሆነን መልሰን እንድንሰማው። ለምሳሌ መዝሙር 91 በቃ አንዳንዴ በመኪና ስንነዳ በሆነ ሁኔታ ውስጥ ስናልፍ በሉል መጠጊያ የሚኖር እያልን መዝሙሩን እየዘመርን እኛም ራሳችን የምንባረክበት ነውና እግዚአብሔርን ስለዚህ ጸጋ እጅግ አድርገን እናመሰግነዋለን። በጣም ብዙ ናቸው። ከብዙዎቹ ጥቂቶቹን ነው እንግዲህ ልናደርግ የምንችለውን ያህል እናሰማቸዋለን። እናንተ ግን በዩቲዩብ ቻናላችን ውስጥ ፕሌሊስት ውስጥ ገብታችሁ ቃሉን እንዘምር የሚለውን ብቻ ብትሰሙ እንኳን በቤታችሁ ሆናችሁ እየጸለያችሁ እያለ እንኳን ልታዳምጧቸው ትችላላችሁ። ስለዚህ ወደ ቃሉን እንዘምር ልዩ ዝግጅታችን እናልፋለን። አብራችሁን ቆዩ። ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብን ይከለከል ዘንድ ከቶ እንደማይቻለው ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብን ይከለከል ዘንድ ከቶ እንደማይቻለው ሁሉን ታደርግ ዘንድ ቻይ እንደሆን ሐሳብን ይከለከል ዘንድ ከቶ እንደማይቻለው እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ ይሮጣሉ፣ እንደ ንስር ከፍ ይላሉ፣ ይወጣሉ፣ አይደክሙም፣ አይታክቱም፣ ይሄዳሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ ይሮጣሉ፣ እንደ ንስር ከፍ ይላሉ፣ ይወጣሉ፣ አይደክሙም፣ አይታክቱም፣ ይሄዳሉ። ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና ጌታ ለዘላለም አይጥልምና
ታምራት የሚያደርግ ብቻውን ታምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ለእኛ ይገለጽ ዘንድ ካለው ክብር ጋር ሲመዛዘን የአሁን ዘመን ስቃይ ምንም እንዳይደለ አስባለሁ። የእግዚአብሔርን ዕቃ የምትሸከሙ እልፍ እልፍ በሉ እልፍ እልፍ በሉ። ብርቱ የሆነ እርሱ በኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነውና እግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ እዩ እንዲሁ ነው። ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራ ይበልጣሉና አትፍራ ይበልጣሉና አትፍራ ይበልጣሉና አትፍራ። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴን ቢፈልጉ ከክፉ መንገዳቸውም ቢመለሱ ከሰማይ ሆኜ እሰማለሁ ኃጢአታቸውንም ይቅር እላለሁ ምድራቸውን እፈውሳለሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ እርሱ ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ጆሮ ያለው ይስማ፣ ጆሮ ያለው ይስማ። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። የመከሩ ጌታ ለመከሩ ሰራተኞች እንግዲህ ለምኑ፣ ለመከሩ ሰራተኞች እንግዲህ ለምኑ፣ ለመከሩ ሰራተኞች እንግዲህ ለምኑ፣ ለመከሩ ሰራተኞች እንግዲህ ለምኑ። ወደ እኔ ጩኹ እኔም እመልስልሃለሁ፣ አንተም የማታውቀው ታላቅና ኃይለኛ ነገር አሳይሃለሁ። ከዚህ አምልኮ ይሰጥ ዘንድ እግዚአብሔር ይችላል። ከዚህ አምልኮ ይሰጥ ዘንድ እግዚአብሔር ይችላል። እግዚአብሔር ይችላል። ከዚህ አምልኮ ይሰጥ ዘንድ እግዚአብሔር ይችላል። ከዚህ አምልኮ ይሰጥ ዘንድ እግዚአብሔር ይችላል። እግዚአብሔር ይችላል። በጌታና በኃይሉ ችሎት የበረታችሁ ሁኑ፣ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ በጌታና በኃይሉ ችሎት የበረታችሁ ሁኑ፣
በኃይሉ ችሎት የበረታች ሆኖ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና 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 ከአለቆች ከሥልጣናት ከዚህ ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳዊው ሰራዊት ጋር ነው። ስለዚህ ለክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ። በሁሉ ላይ ጨምራችሁ የሚንበለበሉትን ክፉን ፍላጻዎች ሁሉ ልታጠፉ ምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ። እርሱም የእግዚአብሔር ቃል ነው። እርሱም የእግዚአብሔር ቃል ነው። እርሱም የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እርሱም የእግዚአብሔር ቃል ነው። እርሱም የእግዚአብሔር ቃል ነው። እርሱም የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ውድ የዝግጅታችን ተከታታዮች እንግዲህ እስካሁን እንደሰማችሁት በቃሉን እንዘምር የተካተቱ ዝማሬዎችን ሰምታችኋል። ከዚህም የበለጡ ዝማሬዎች ብዙ አሉ። በእነዚህ ባለፉት 11 ዓመት በዩቲዩብ ላይ የጫናቸው የግል ጊዜ ሲኖራችሁ ቃሉን ማሰላሰል ስትፈልጉ በእግዚአብሔር ፊት መሆን ስትፈልጉ ጥቅሱን እንድትዘምሩት በጣም ስለሚጠቅማችሁ በሕይወታችሁ ላይ ትልቅ በረከት ስለሚሆን ይህንን እንድትጠቀሙበት እናበረታታችኋለን። እንግዲህ በዚህ በሁለት ክፍለ ጊዜ ያዘጋጀንላችሁ የ11ኛው ዓመት ልዩ ዝግጅታችን በዚህ ያበቃል። እግዚአብሔር ደግሞ በሚቀጥሉት ዓመታት እግዚአብሔር በፈቀደበት ዘመን ሁሉ ይህንን አገልግሎት መቀጠል እንድንችል ከዚህ የበለጠ ጸጋው እንዲመጣ ከዚህ የበለጠ እግዚአብሔር ቃሉን ወደኛ እንዲያመጣ እናንተ ከዚህ እስካሁን ስትጸልዩልን ከበለጠው የእግዚአብሔር ጸጋ እንዲበዛልን እንዲትረፈረፍልን በጸሎታችሁ እንድታግዙን እንጠይቃችኋለን። እንደምታውቁት በጣም አስቸጋሪ ዘመን፣ ብዙ ነገሮች እየተከሰቱ ያለበት ዘመን ነው። የእግዚአብሔር ጸጋ ካላገዘን በዚህ ሁሉ የኑሮና የሕይወት ውጣ ውረድ ውስጥ ይህንን አገልግሎት ለመቀጠል የሚያስችለው ጸጋ እጥፍ እንዲሆንልን በእግዚአብሔር ፊት እንድታቀርቡን ጥሪ እናደርግላችኋለን። እንግዲህ አምላካቸውን የሚያውቁ ሕዝቦች ይበረታሉ ያደርጋሉም ተብሎ እንደተጻፈ የምንበረታውና የእግዚአብሔር መንግስት የምናደርገው የምንሰራው በሱ ኃይል እየበረታን ስለሆነ ሁላችን ጌታን የምንወድ በሙሉ እጅ ለእጃችን ተያይዘን እየተደጋገፍን እየጸለይን አንዱ ለአንዱ እየጸለየ የምናልፍበት ዘመን ነው። እውነት ነው። በፊታችን ያለውን ዘመን ተግተን እንድንሰራ
ጌታ እስኪመጣ ድረስ ወይኛ ወደ ጌታ እስከምንሄድ ድረስ የእግዚአብሔርን ሐሳብ በማገልገል እንድንተጋ ጸሎታችን ሁላችንም ይቀጥል እያልን ይሄን አደራ እንሰጣችኋለን። እግዚአብሔር በጸጋው ሁላችንን ያግዘናል። በተስፋ እንተማመናለን። የእግዚአብሔር መንፈስ ይረዳናል። በዚህም እናምናለን። በኃይላችን ሳይሆን በኃይሉ እንበረታለን። በዚህ ሁላችን እንደጋገፍ ለማለት እወዳለሁ። አሜን። እንግዲህ ወደ ዝግጅታችን ተከታታዮች እግዚአብሔር እስካሁን በዚህ ባለፉት 11 ዓመት ስለረዳን ወደፊትም ባለው የዚህ አገልግሎትን እናንተን የምትሰሙንን እኛም የምንናገረውን እግዚአብሔር እንዲያግዝ አጭር የመዝጊያ ጸሎት ከኔ ጋር አብረን እንጸልያለን። እግዚአብሔር ሆይ በዚህ አገልግሎት እየሰራው ስላለ ስራ እጅግ አድርገን እናመሰግናለን። ጌታ ሆይ እኛም ደግሞ በነገር ሁሉ ጸጋህ አግዞን ረድቶን እዚህ ስለደረስን እጅግ አድርገን እንባርካለን። ስለሰሙን፣ ስላደመጡን፣ ስለሚከታተሉን ወንዶችና ሴቶች ልጆች ሁሉ እናመሰግናለን። አሁንም ይህንን አገልግሎት በእጆችህ አሳልፈን አደራ እንሰጣለን። በመጪው ዘመናችንም ደግሞ ከዚህ በበለጠ ኃይል ከዚህ በበለጠ መለቀቅ እንድናገለግልህ እርዳን። በእኛም በሚሰሙንም ላይ ጸጋህ ይብዛ። ስለ ሁሉ እናመሰግንሃለን። በዚህ አገልግሎት ምክንያት ስለዳኑ፣ ስለተጽናኑ፣ ስለተፈወሱ፣ ስለተበረታቱ ወደ መንፈሳዊ ሕይወታቸው ጌታ ሆይ እድገት ስለመጡ ስለ ሁሉ እጅግ አድርገን እናመሰግንሃለን። እኛም ለሌሎች ሰተን ጌታ ሆይ የወደቅን እንዳንሆን በጸጋህ ዕለት ዕለት ስለምትደግፈን ስለምታቆመን እናመሰግንሃለን። ቀሪ ዘመን ጊዜያችን ሁሉ ይህን አገልግሎት ላንተ አሳልፈን እንሰጣለን። በኢየሱስ ክርስቶስ ስም አሜን። ውድ የዝግጅታችን ተከታታዮች ጌታ ስላገዘን ስለረዳን እጅግ አድርገን እናመሰግነዋለን። በዚህ በመጪው ዓመት ደግሞ እግዚአብሔር ከኛ ጋር እንዳለ ያመንን ቅድም እንደነገርናችሁ በጸሎት እየተደጋገፈን አብረን እንቆይ። እስካሁን ድረስ የሰማችኋቸው መልእክቶች፣ ዝማሬዎች በውስጣችሁ ይሁኑ። እናንተም በዚህ አገልግሎት አብራችሁን የምታገለግሉ ሁኑ። የእግዚአብሔር ጸጋ ከሁላችን ጋር ይሁን። በሰላም ቆዩ።